ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን እና ከአለባበስ ጋር የተያዙ ቪዲዮዎችን እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። ለ2026 የሚሆኑ 10 መሰረታዊ አልባሳትን እንመልከት። አነስተኛ ወጪ ከፍተኛ ውበት ወይም ኳይት ሌክዠሪ ሉክ የሚሰጧችሁ ናቸው። አንዳንድ ሰዎች በጣም ቀላል የሆነ ልብስ እንኳን እንደ ጂንስ እና ቲሸርት ለብሰው ይወጣሉ። ሆኖም ግን በጣም ውድና ዘና ያለ ሌክዠሪ መልክ ይኖራቸዋል። ምንም የዲዛይን ሎጎ የለም፣ ውድ ልብስ አልለበሱም፣ ግን የተረጋጋና በራስ የመተማመን ስሜት ይታይባቸዋል። ሚስጥራቸው ምንድን ነው? ይህ በከፍተኛ በጀት የሚመጣ አይደለም፣ ወይም ደግሞ ልዩ የሆኑ የፋሽን ቤቶች ሄደው ስለሚገዙ አይደለም። ቁልፉ በቀላሉ ትክክለኛዎቹን ዕለታዊ መሰረታዊ አልባሳት ኤቭሪዴይ ስቴፕልስ መምረጥ ነው። እነዚህ አልባሳት ወዲያውኑ መልካችሁን የሚያሻሽሉና ተራ የሚመስለውን አለባበስ ሳይቀር ታስቦበት የተደረገ የሚመስሉ ናቸው። ዛሬ የምንመለከተው ይህንኑ ነው። በዚህ ቪዲዮ ውስጥ የዕለት አለባበሳችሁን ወዲያውኑ ወደ ላቀ ደረጃ የሚያሸጋግሩ ለ2026 የሚሆኑ ታይምለስ 10 የግድ የሚሉ መሰረታዊ አልባሳትን አጋራቸዋለሁ። እነዚህ ፕራክቲካል እና ሁለገብ የሆኑ አስፈላጊ ነገሮች ናቸው። ብዙ ወጪ ሳታወጡና ብዙ ሳትጨነቁ የተከበረ የሰከነና ውድ የሚመስል መልክ እንዲኖራችሁ ይረዷቸዋል። በአነስተኛ በጀት ቅንጦትን ለመሳብ ይረዳቸዋል። ወደ ዝርዝሩ እንግባ። አንደኛ፣ በሰውነት ልክ የተሰፉ ኮቶች ወይም ቴይለርድ ብሌዘር። ኮቶች ውበትን ወዲያውኑ የሚጨምሩ ናቸው። በሚያምር ሁኔታ የተሰፋ ኮት አጠቃላይ መልካችሁን የመቀየር ኃይል አለው። ከቀላል ቲሸርት ላይ ደርቡት፣ ወዲያውኑ አለባበሳችሁን ከተራ ወደ ዘመናዊና ቆንጆ ሉክ ሲቀይር ታዩታላችሁ። ቁልፉ የልብሱ ቅርጽ ነው። ቆንጆ ትከሻዎች፣ ለስላሳ ስፌቶችና ከሰውነታችሁ ጋር የሚስማማ ወገብ ሊኖረው ይገባል። ከሱቅ ስትገዙት ልካችሁ ካልሆነ ማስጠበብ ሁሌም ተገቢ ነው። እንደ ቤዥ፣ ኔቪ፣ ጥቁር ወይም ክሪም ቀለሞችን ለ2026 ምርጫችሁ አድርጉ። የተረጋጋና ዘመናዊ ሉክ ከፈለጋችሁ እጀታውን በትንሹ ወደ ላይ ሰብሰብ በማድረግ የእጅ አንጓችሁ እንዲታይ ማድረግ ትችላላችሁ። ሁለተኛ፣ ነጭ ጫማ። ቀላል ዘመናዊና የቅንጦት ምልክት ነው። እንደ ንጹህና ቀላል ነጭ ጫማ ዘመናዊ ውበትን የሚገልጽ ነገር የለም። ፍሬሽ፣ ከሁሉም ጋር የሚሄድና በጣም ቀላል የሆነውን የቀን ተቀን አለባበስ እንኳን ከፍ የሚያደርግ ነው። ነገር ግን አንድ ሕግ አለ፣ ንጹህ መሆን አለበት። ምንም ነጥብ የሌለው ንጹህ ጫማ ወዲያውኑ ጥራትንና ለራስ የሚሰጥ ክብርን ያሳያል። ከጨርቁ ሱሪዎች፣ ከአጭር ቀሚሶች ወይም ከተስተካከለ ጂንስ ጋር በማጣመር በምቾትና በውበት መካከል ያለውን ሚዛን መጠበቅ ትችላላችሁ። ሶስተኛ፣ ጥራት ያለው ነጭ ሸሚዝ። ነጭ ሸሚዝ የኳይት ሌክዠሪ መሰረት ነው። ነጭ የቁልፍ ሸሚዝ ለተሻሻለ ካዥዋል ስታይል ተመራጭ ነው። ጊዜ የማይሽረውና ከተለያየ ሁኔታ ጋር የሚስማማ ነው። ይህ ከዋጋው በላይ ውድ ከሚመስሉ ልብሶች አንዱ ነው። ከጂንስ ውስጥ ከታችሁት በኮት ስር ከቲሸርት ላይ ደርባችሁ ወይም እንደምትፈልጉት ዘና ብላችሁ ልትለብሱት ትችላላችሁ። ዋናው የጨርቁ ጥራትና በራስ መተማመን ነው። እንደ ኮተን ወይም ሌኒን ያሉ ጠንካራ ጨርቆችን ምረጡ። እናም በደንብ መተኮሳችሁን አረጋግጡ። ያልተጨማደደ የተተኮሰ ሸሚዝ ወዲያውኑ አጠቃላይ መልካችሁን ያሳምረዋል። አራተኛ፣ ቅርጹን የጠበቀ የእጅ ቦርሳ ወይም ስትራክቸርድ ሃንድ ባግ። ቅርጹን የጠበቀ የእጅ ቦርሳ ምንም ሳይናገር ለስላሴና ውበትን ያስተላልፋል። በጣም ዘና ባላችሁበት ቀናት እንኳን ላለባበሳችሁ ቅርጽን፣ ትኩረትናን ሌክዠሪነትን ይጨምራል። በትልልቅ ሎጎዎች የተሞሉ ዲዛይኖች የተሰሩትን አስወግዷቸው። በምትኩ በጥራት በቆንጆ ፊኒሺንግ፣ ጠንካራ ስትራክቸር እና በትንንሽ የብረት ጌጦች ላይ አተኩሩ። እንደ ካሜል፣ ጥቁር፣ አይቨሪ እና ብራውን ያሉ ኒውትራል ቀለሞችን ብትመርጡ ከሁሉም ነገር ጋር በደንብ ይሄዳሉ። ቦርሳችሁን መንከባከብም የገጽታችሁ አንድ አካል መሆኑን አትርሱ። አምስተኛ፣ ቀላል ጌጣጌጦች። ጌጣጌጦች ቀላል ሆነው መናገር የሚችሉ ናቸው። ቀላል ጌጣጌጦች ልብስን ሳያጨናንቁ ውበትን የመጨመር ልዩ ችሎታ አላቸው። እንደ ቀለበት ቅርጽ ያላቸው የጆሮ ጌጦች፣ ቀጭን የወርቅ ወይም ወርቃማ ሰንሰለቶች፣ የጣት ቀለበቶች ወይም የእጅ ብራስሌቶች፣ ሰዓቶች ይጠቀሳሉ። ከብዛት ጥራት ይበልጣል። ከቆዳችሁ ቀለም ጋር የሚስማማና የማይበላሹ ብረቶችን ምረጡ። ለዘመናዊ እይታ ቀጭን የአንገት ጌጦችን ደራርቦ ማድረግ ወይም አንድ ወጥ የሆነ ዲዛይን ያለው ጌጥ ማድረግ ትችላላችሁ። ስድስተኛ፣ ጠቆር ያለ ጂንስ ሱሪ ወይም ዳርክ ዋሽ ጂንስ። ጊዜ የማያልፍበት ከሁሉም አለባበሶች ጋር የሚጣመር ነው። ካዥዋልና ውበት ሲገናኝ ዳርክ ዋሽ ጂንስ ሁልጊዜም ተመራጭ ነው። ንጹህ የሚያምርና ከተቀደደ ወይም ከነጣ ጂንስ
በበለጠ ደረጃውን የጠበቀ ነው። ከነጭ ሸሚዞች፣ ከሹራቦች፣ ከኮቶች ወይም ከቀላል ቶፖች ጋር አጣምሯቸው። የሚያብረቀርቁ ሎጎዎችን ወይም ከፍተኛ ቡጭቆችን ከመጠን በላይ የሰፉ ወይም የጠበቡትን አስወግዱ። ጅንሱ የበለጠ ሲምፕል ሲሆን ይበልጥ ውድ ይመስላል። ሰባተኛ ትሬንች ኮት። ትሬንች ኮት መቼም የማይከዳችሁ ልብስ ነው። ጊዜ የማይሽረውና ያለ ልፋት በራሱ ውበት የሆነ ነው። በጣም ቀላል በሆነ ልብስ እንኳን ሲለበስ ጸጥ ያለ ሌክዠሪ ስሜትን ይጨምራል። ኒውትራል ቀለሞችን ማለትም ካሜል፣ ቤዥ ወይም ብራውንን ይምረጡ። ለዘመናዊው 2026 መልክ ቀበቶ ያለውን ወይም በትንሹ ሰፋ ያለ ኦቨርሳይዝድ ስታይል ምረጡ። ትሬንች ኮት ሰዎችን ለማስደመም አይሞክርም፣ በቀላሉ ውብ ያደርጋቸዋል እንጂ። ስምንተኛ የሹራብ ልብሶች ምቾትና ውበት የሚሰጡ ናቸው። ከፍተኛ ጥራት ያለው ሹራብ ወዲያውኑ አለባበሳችሁን ያሳድጋል፣ በተመሳሳይ ጊዜ ሙቀትም ይሰጣቸዋል። የካሽሚር ክሩኔክ ካርዲጋኖች ወይም ለስላሳ መስመር ያላቸው ሹራቦችን አስቡ። ምርጥ የሹራብ ልብሶች በሰውነት ላይ በሚያምር ሁኔታ ያርፋሉ እና ለመልካችሁ ውበትን ይጨምራሉ። በትከሻችሁ ላይ ጣል አድርጉት ወይም ለተስተካከለ ስትራክቸር ወደ ሱሪያችሁ ውስጥ በትንሹ አስገቡት። ዘጠነኛ የጸዳ ጫማ ወይም ፖሊሽድ ሹዝ። ትንሽ ምርጫ ትልቅ መልእክት ያለው ነው። ጫማ ያለባበሳችሁ መሰረት ነው። ሰዎች በመጀመሪያ ከሚያስተውላቸው ነገሮች አንዱ ጫማ ነው። የጸዳ ጫማ ደግሞ ብዙ ይናገራል። ሎፈርስ፣ የባለሪና ጫማዎችና አጫጭር ቡት ጫማዎች ለዕለት ተዕለት መልካችሁ ስትራክቸርና ደረጃን ይጨምራሉ። ኒውትራል የሆኑ የቆዳ ቀለሞችንና የተስተካከሉ ቅርጾችን ምረጡ። በደንብ ተንከባከቧቸው። በአግባቡ ያልተጸዳ ወይም ያረጀ ጫማ ምርጥ አለባበሳችሁን እንኳን ሊያበላሸው ይችላል። አስረኛ ክላሲክ ቀበቶች። ቀበቶች ፊኒሺንግ ታች ናቸው። ጥራት ያለው ቀበቶ ልብሳችሁን አጣምሮ መያዝ ብቻ ሳይሆን ደረጃችሁን ከፍ ያደርገዋል። ወገባችሁን ያሳምራል፣ ስትራክቸር ይጨምራል እና መልካችሁን ያለቀለትና ታስቦበት የተደረገ ያስመስለዋል። ቀላል መቆለፊያ ያላቸውንና ኒውትራል ቀለሞች እንደ ጥቁር ወይም ብራውን የቆዳ ቀለሞችን ምረጡ። እንግዲህ እነዚህ ናቸው የዕለት ተዕለት ስታይላችሁን ወዲያውኑ ከፍ የሚያደርጉ 10 የ2026 መሰረታዊ አልባሳት። እነዚህ የጠራ ቁም ሳጥን ዝም ያሉ ጀግኖች ናቸው። ልብሶቻችሁ የበለጠ ታስቦባቸው የተመረጡ የጸዱና የማይካዱ ውበት ያላቸው እንዲመስሉ ከበስተጀርባ ጠንክረው የሚሰሩ ቀላል ልብሶች ናቸው። ግን ዋናው ቁም ነገር ይሄ ነው። ውድ መስሎ መታየት ከዋጋ መለያዎች ጋር ምንም ግንኙነት የለውም፣ ነገር ግን ከማስተዋል ጋር የተያያዘ ነው። ልብሶቻችሁ ልክ መሆናቸውን የምትመርጡበት ጥራት፣ ኢንቨስት የምታደርጉባቸው እቃዎችና እነሱን እንዴት እንደምትይዟቸው ነው። ከሁሉም በላይ ደግሞ ለእያንዳንዱ አለባበስ የምትሰጡት በራስ መተማመን ነው። ቁምሳጥናችሁን ጊዜ በማይሽራቸውና ሁለገብ በሆኑ መሰረታዊ ነገሮች ዙሪያ ስትገነቡ አንድ አስደናቂ ነገር ታስተውላላችሁ። ስታይላችሁ ይበልጥ የተቀናጀ፣ ከፍ ያለና ይበልጥ እናንተን የሚመስል ይሆናል። ሁሉም ነገር ስለሚጣጣም ምን መልበስ እንዳለባችሁ መጨነቅ ታቆማላችሁ። የኳይት ሌክዠሪን መሰረት ከያዛችሁ አዳዲስ ፋሽኖችን ማሳደድ ትተዋላችሁ። እናም በድንገት ሰዎች የእናንተን መኖር እንጂ የልብሳችሁን ስም ማየት ያቆማሉ። አሁን ከእነዚህ አስፈላጊ አልባሳት ውስጥ የትኞቹ አሏችሁ እና የትኞቹን ለመጨመር አስባችኋል? ሀሳባችሁን ከታች አጋሩኝ። የስታይል ጉዟችሁን መስማት እፈልጋለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይህን ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ። የምለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን ተጫኑ። በቀጣይ በሌላ ርዕስና ቪዲዮ እስከምንገናኝ ሰላም ቆዩኝ።